ተጠናቀቀ። አርሰናል ከሳንሲሮ ምላስም ነጥብም ይዞ ተመለሰ። ራይስም ቀጣይ ጨዋታ መለጠው አውቆ ነው ሆን ብሎ ነው ቢጫ ቀየረው። ጋብሪኤል ጄሱስ ማን በጥፊ ያጮ ነው? አይ ጓደኛውን አብሮ ነው ደስታ ነው እንዴ? ኦኬ ቪክቶር ኮረሽ እንደገባ ገባ። ራይስ ሞን ብሎ ቢጫ የካይራት አልማቱ ጨዋታ ያመልጠዋል። ወያኔ አጣጣም ጓራና ታሳራለ ድሮም ባዳ ነው። እኛ ጣሊያን ድረስ እንቋጥር ሄደን ነበረ። ባዶ እጃችንን ተመልሰናል። እንግዲህ 3 ነጥብ ይዤ እመጣለሁ ብዬ ነበረ። እንግዲህ ድሮም ጣሊያን ጠላት ናት። ድሮም ጅሞ አርሰናል በዚህ አመት ልክ እንደ ቅዘን የሚፈጥን ቲሞች ካሉ እንደ ቅዘን ጩፍ አድርጎ ይወጣል። አለቀ። ምላሷ ትንሽ ረዝሞ ነበር ያካንጂ ትንሽ ረዘም ብሎ ነበር። በደንብ አድርጎ አጠራ አድርጋ መጣች። በደንብ አድርጎ አጠራ ብሎላታል። በደንብ ፈጠነ እንደ ቅዘን ጩፍ ሲል አርሰናል መጣና ጩፍ አደረገለት። አለቀ። እንደ ቅዘን አትፍጠን አርሰናል በዚህ አመት ደመላሽ ነው። ካፈላ ያፈላል። አለቀ። አጉንዴ አፈላለው ኮል ያፈላል። በደንብ አድርጎ አፈልቶ ይመጣል። የከሪሽ ደግሞ ምንድነው ፈረስታፍ አማቹኝ ብዙ ሰደባችሁኛልና የሚገርም ያጥቂ ጎል ምን አይነት በቃ ስትራይከር ስትሆን እንደዚህ ነው። በቃ የሚገርም ጎል። ጄሱስ ደግሞ ሲቲ እኮ በኔ ኃይል ነበር እኮ ያውላ ዋንጫ የሰበሰበው እኔም እኮ ምርጡ አጥቂ ነኝ ብሎ የሚገርም ጎል። ኧረ ጄሱስ ኧረ አርሰናል ዛሬ በቢቲሙ ገብቶ ኢንተር ለብ ፈንደዳርጉ ለብ። ኮንግራ አርሲ ፋሚሊዎች ይመሻችሁ። እኔ በዚህ ክለብ ምክንያት ስንት አይነት ተውሌቶችን አሳለፍ አንዱን እንኳን ብተኛ ከሸፈ ለሊት አሳልፍ ቀጣይማ ትላለምናለ እኛለው ሲደርስ ምርጥ ቡድን አይደለም ቢልም ያመለሉ ጄሱስ ግን አሳየው ሁለቴ ደውሎ። እንዴት መጀመሪያም በነበረበት ክለብ አሁንም ባለበት ክለብ ሁለቴ ይቀጣል? አይመጣውም እኮ ጭራሽ ነው የማይመጣው እኮ። ምን አስለፈለፈክ? 3 ጎል መሸከም እስካልቻልክ ድረስ ምን አፍን አትዘጋም? እንደኔ ድምጽ ዝም አትልም? እኛ ባህላችንን እናክብርበት። አንተም አርፈ የሚሰጥን ተሰጥተ ተቀበል አትሄድም? ምን አስለፈለፈክ? ጭራሽ ብለህ በብዙ ሚዲያዎች የሚታማውን አጥቂያችንንም አስነስተክ ማስካስ ያስከው አስባልከው። በቃ እንግዲህ አሁን ወኔ እኮ ጥሩ ነው። አሁን ለነዛ ለሼቦቹ ወኔ ሰጣቸው፣ ግን ምንድነው አላዳናቸው። ሚስተር አካንጂ ያኛውን ቡድን ካልሆነለትም ይሄኛውን ቡድን ካልሆነለትምና እንደ ሐሳብ ሸተፋካብ ተረኛውን አስገባው። የሚገርም ጎልማ አስመቱት። ስፔስ ስጡት እንጂ ፕሪሚየር ሊግ ላይ እኮ 3 ተከላካይ እኮ ነው የሚያቅፈው። 3 ተከላካይ ነው የሚያቅፈው። አስመታው እንጂ ቅርቅር ነው ቅርቅር። አርቴታ ክፉ ሰው ነህ ክፉ ሰው ምን እሺ ነው? እኔ እኮ 3 ነጥብ እኮ አያስፈልገንም ዝም ብሎ ለበቀል ብቻ የዛሬ ዓመት በሜዳቸው ፔናልቲ አግብተው አወሩ። አሁን ደግሞ ከኛ ሊግ አትመጥንም ተብሎ የተባረረው አካንጂ አወራ። ተገረፍክ በሜዳ ሳንሲሮ የኛ ሜዳ ነው። የሁላችሁ ሜዳ የኛ ሜዳ ነው። ካሁን በኋላ የሁላችሁ ሜዳ 3-1 እንደውም 4-1 ያላረግነው አርቴታ ሜሪኖ ራይስን ዙቢሜንዲ ስላጫወተ ኤዜ እንዴት እንዳሳዘነኝ በእናታችሁ። ኤዜ አንጀቴን በላማ። እረፍት አያስፈልገውም እንኳን 60 ደቂቃ ላይ ሁክድ። አርቴታ ጨካኝ ሩትለስ ነማ። ሃቨርትን የሆነ ጌም ታይም ብትሰጠው ደስ ይለን ነበረ፣ ግን ዮከሬዝ መጥቶ አገባ። ደስ ብሎናል። ከነገና ደግሞ በራሱ ብር ነው የመጣው። እንደፈለገ ይጮት። ራይስ መጨረሻ ላይ ቢጫ አግኝተሽ የሚቀጥለውን ጨዋታ ሚስ ያደረግሽው መንገድ ተመችቶኛል። አንደኛ ረፍት አገኛለሽ፣ ሁለተኛ ደግሞ ቢጫ ካርድሽ ሪሴት ለኖክአውት ስቴጅ ማን ዩናይትድ እንዴት ኮንፊደንስ እየተሰማሽ እንደሆነ አላቅም፣ ግን ጠሽ ስለሆንሽ ያው አንድ ጌም ታሸንፊና መጣውላችሁ ምትይ ሰው ነሽ። አንድ ጌም ብቻ ታሸንፊና መጀመሪያ ያን የቀመለ ሰውዬ ማስቆረጥ ቻይ። እስካሁን እኮ ነው
1 ጌም ኢን ሮ ላይ ነው 1 ጌም ኢን ሮ ነው እያለ ያለው ምን 5 ጌም ኢን ሮ አድርግለትና የዛኔ ከኛ ጋር ታወራለህ። ልለጥፍ ነው ምን አለ በላይ ነው ምን አለ በላይ ነው ማን አርቴታ እንደውም እነዚህ ተጫዋቾች ማጫወት ራሱ አልነበረበትም። ገባ ያን ያህል ነው የሚንቃችሁ እናንተ 10 ቀን አርፋችሁ የኛ ተጫዋቾች 3 ቀን አርፈው በቂ ነው እናንተን ለመግረፍ። ማን ሲቲ መሰልነህ እንዴ? ጠብቀኝ እስቲ እናቱ የወለደችው ቡድን እኔን ከአንደኝነት ላይ መጥቶ ያወርደኝ። እኔ ከተሰቀልኩበት ዳገት ላይ መጥቶ አንሸራቶ ያወርደኝ። እናቱ የወለደችው የአውሮፓ ቡድን እኮ ነው ማለት ማንም እናቱ የወለደችው ከኔ ጋር የሚሳፈት ቲም የለም አሁን ዓለም ላይ ማንም ማለት ነው። እንዲህ ነው ማይ ወደታች እንዲህ ማለት ነው። እንዲህ በጣም ነው ምንቃቸው እኮ አውሮፓ ላይ ያሉ ቡድኖችን በሙሉ በጣም ነው መለቃቸው። ምክንያቱም ልካቸውን እያሳዩአቸው ነው። እያንዳንዳቸው ሜዳቸው አይቀርም እየሄድኩኝ እያበጣጠርኩኝ እኮ ነው ያለሁት። እንዴ ለኔ ታዲያ ክብር ሞገስ አይገባኝም እንዴ? ማንነኝ እኔ? አርሰናል ኢንተር እጅግ አስፈሪ የነበረው ቲምን ማለት ነው በቤንች ተጫዋቾቼ ገብቼ ማለት ነው 3-1 በሆነ ውጤት ለጣጥፌዋለሁ ማለት ለእያንዳንዱ ጨዋታ ፎርሙላ አለኝ። ምን ታመጣለህ አሁን? ቋጠርክ አልቋጠርክ ይወል በመቋጠር ከሆነ ሊቁኔ ነኝ በቃ ለተነቀንቀኝ አችልም። አንተ ቋጥረህ የኔ ቡድን ነጥብ ከጣለኔ ሞቻለሁ ማለት ነው። አንበሳው ገባህ አይደለ? ስለሆነ አሁን እግርን ትታጠባለህ፣ ጸጉርህን ከቻልክም ለቅለቅ በለው ትንሽ ሙቀት ስለሚሰማ ምድረ ቋጣሪ ማለት ተኛ። ኢንተርኔት ነጥብ አትለኝም ዘንድሮ ማንም አባቱ ነው ነጥብ የሚያጥለኝ። ትርፍዬ መጣውልሽ ላጭሻለሁ በቃ ቆንጆ እራት አዘጋጅቼ ነው መጠብቅሽ ማለት ነው። እራትሽን በልተሽ እገርፍሻለሁ በሜዳ ግርፍ ነው ማድረግሽ። እሺ ቴንክ ዩ። አርሰናል ወደ ጣሊያን ተጉዞ 3-1 ኢንተርን አሸንፏል። 15 ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫ ባለቤት የሆነው ደግሞ ማድሪድ በራሱ ሜዳ ሞናኮን አስተናግዶ 6-1 አሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አርሰናል እንግዲህ ሁሉንም ጨዋታ እስካሁን ያለውን 7ቱንም የምድብ ጨዋታ በድል አጠናቋል። አሁን አንድ ቀሪ ጨዋታ ነው ያለው ዛሬ። እንደውም ለማንቸስተሩ ጨዋታ ተብሎ ሮቴሽን አድርጎ ነበረ ስኳዱ እንደምታውቁት ነው። እንደውም እኔ አሁንም ድረስ አርሰናል እንደው እስከመጨረሻው ማርሹን እስከመጨረሻው አርቴታ አስገብቶ እየተጫወተ ነው ብዬ አላስብም። ዝም ብሎ በቃ አላርደ ይሄ ውጤት ተኮር እንጂ ከዚህ በላይ ማድረግ ይችላል ብዬ ነው ማስበው። አሁን ይሄ መኪና ሲታሰር ታውቃላችሁ የሆነ ከ80 እንዳያልፍ ምናምን እንደዛ ነው። አሁንም ድረስ ብዙ መልፋት አይፈልግም። አሁን ያን ያየሁበት እንጂ አርሰናል ከዚህ በላይ ማስቆጥሩ ምናምን ይሆነ ሙሉ አቅሙን ተጠቅሞ ከዚህ በላይ ማስቆጥር ይችላል ብዬ አስባለሁ። ግን አሁንም ጉልበት መቆጠብ ላይ ያተኮረ ይመስለኛል። ኢዜም ዛሬ እድሉን ተጠቅሟ ብዬ አላስብም። ግን ደስ የሚለው ሁለቱ አጥቂዎች ጎል አስቆጥረውለታል። እንግዲህ ማሸነፉ ለቀጣይ ለፕሪሚየር ሊጉ አርሰናል ጋር ማንቸስተር ጋር ያለበት ጨዋታም አሪፍ ነው፣ መነሳሳት ይፈጥራል ብዬ አስባለሁ። ሌላው እንግዲህ የስፔኑ ኃያሉ ክለብ ማድሪድ የሻምፒዮንስ ሊጉ ትልቁ ማድሪድ 6-1 እንግዲህ ሞናኮና ዛሬ ደግሞ ደስ የሚለው ቪኒም ራሱ ደጋፊው እንደምታውቁት እየጮሁ ነበርና አሁን በጣም አሪፍ ሆኗል። ሞመንቱም አሪፍ ይሆናልና በላሊጋውም እንደምታውቁት ጋፑም ቀንሷልና እኔ ትንሽ አሎንሶ መሰናበቱ ሞራሊ ተነክቶ ስለነበረ ደስተኛ ነበርኩም። ግን ያው አሰልጣኝ ይሄዳል፣ ሁሌም የሚቀረው ማድሪድ ነው እና በአሪፍ ሁኔታ ነው ያሸነፉት። ለማንኛውም እስቲ በጨዋታው ላይ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳረሳ። ቴንክ ዩ። የሚኬል አርቴታው አርሰናል ምህረት የለሽ ጨካኝ ቡድን መሆኑን አስመስክሯል። ከ77 ጨዋታዎችን በማሸነፍ በአውሮፓ ሻምፒዮንስ ሊጉ 21 ነጥቦችን በመያዝ መሪነቱን እንደያዘ ወደ 16ቱ ዙር ማለፉን ማረጋገጥ ችሏል። ዛሬ ወደ ጣሊያን በመጓዝ ኢንተር ሚላንን የገጠመው መድፈኛው አርሰናል እንግዲህ 3-1 በማሸነፍ ነው 3 ነጥብ ማስመዝገብ የቻለው። በዚህ ጨዋታ ላይ ጋብሪኤል ጄሱስ 2 ጎሎችን በስሙ ማስመዝገብ ችሎ ነበር። 10ኛው ደቂቃ ላይ ጎል ካስቆጠረ በኋላ ኢንተሮች መልሰው በሱቺቻ አማካኝነት 18ኛው ደቂቃ ላይ ሌላ ቆንጆ ጎል አስቆጥረው ጨዋታ 1-1 ነበረ። ከዛ ጋብሪኤል ጄሱስ በድጋሚ 31ኛው ደቂቃ ላይ ከሴት ፒስ መድፈኞቹ አርሰናሎች እንደለመዱት እንግዲህ ጎል አስቆጥሮ 2-1 መሪ መሆን ቻሉ። ከዛ በኋላ ኢንተሮች ሞር የማጥቃት ፍላጎት ነበራቸው። መድፈኞቹም እንግዲህ በትዕግስት ኳሱን ለቀው በካውንተር አታክ ለማጥቃት ፍላጎት ነበራቸው። ከዛ በኋላ ቀይረው ባስገቡት ዮኬሬሽ አማካኝነትም 84ኛው ደቂቃ ላይ በጣም ቆንጆ ጎል አስቆጥሮ ጨዋታውን 3-1 ማሸነፍ ችለዋል ማለት ነው። የአርሰናል ቤንች ስኳድ ዴፕስ እጅግ በጣም የሚገርምና የሚያስደነግጥ መሆኑንም ከታዘብንባቸው ጨዋታዎች አንዱ የዛሬው ይመስለኛል። በቃ ቋሚ ያሉ ተጫዋቾች እንዳሉ ሆኖ ተቀይሮ የሚገቡ ተጫዋቾች ስትመለከቱ በጣም ነው የሚያስደነግጠው። ለማንኛውም የሚኬል አርቴታው አርሰናል በአውሮፓ ሻምፒዮንስ ሊጉ ያለውን እጅግ በጣም አስደናቂ የሆነ 100% የማሸነፍ ግስጋሴ እንግዲህ ማስቀጠሉን ተመልክተናል ማለት ነው። 3 ጎል ማን አስቆጠረ በለኝ። ቪክተር ዮኬሬሽ፣ ጋብሪኤል ጄሱስ 2፣ ቪክተር ዮኬሬሽ 1፣ ጋብሪኤል ጄሱስ 2። ቢስሚላ ያበደ ጨዋታ
አሪፍ ጨዋታ ነው የተጫወትነው። ክፍተቶች ነበሩ። ስኬሊ አሁንም አልመጣላትም ሙዷ፣ ኤዜ ሙዱ አልመጣለትም። ሜሪኖ ለምን እንደገባ አላቅም። አርቴታ ዋኔሪን አላስገባው። እነዚህ ሁሉ ችግሮች ነበሩ። ግን ሳንሲሮ ላይ ሄደን ከነዚህ ሁሉ ችግሮቻችን ጋር 3-1 ቀውጠነዋል ነው የምልህ። ቢስሚላ ጸደይ ጨዋታ። ሞስኬራ ተመለሳለች። አሪፍ ነበረች ዛሬ። በተለይ በቃ ትንሽ ደቂቃ ሲቀራት ድረስ በጣም ጸደይ ነበረ። ደስ ብሎኛል። ሳንሲሮ ላይ ሄደን 3-1 ድምጥ ማጡን ያጠፋ ነው ኢንተርን እና እንኳን ደስ አላችሁ። ሁላችሁም ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ።